ሰላም ሰላም የተወደዳችሁና የተከበራችሁ የቪዥን ቲዩብ ተመልካቾች፣ አድማጮች ዛሬ እንግዲህ ከዚህ ቀደም በሰራሁት ቪዲዮ ቃል በገባሁላችሁ መሰረት አንድ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እናቶችን እህቶችን በተመለከተ አንዳንድ ቪዲዮዎች ይሰራላችኋለሁ ብዬ ነበረ። ከነሱ ውስጥ ዛሬ አንድ ርዕስ መርጬ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። እንግዲህ ርዕሱ ምን ይላል? ከማህፀን ውጭ እርግዝና ወይም ኤክቶፒክ ፕሬግናንሲ የሚል ርዕስ አንስተን እንወያያለን ማለት ነው። ስለዚህ እንግዲህ ከዴፊኒሽኑ ወይም ከትርጉሙ ስንነሳ ከማህፀን ውጭ እርግዝና ወይም ኤክቶፒክ ፕሬግናንሲ ማለት እንግዲህ ኖርማሊ እርግዝና ተፈጥሮ እንዲያድግ የሚፈለገው ከማህፀን ውስጥ ብቻና ብቻ ነው። እንግዲህ ከእርግዝና አፈጣጠር ልጀምርላችሁና እርግዝና ማለት መጀመሪያ ከጽንሰት ይጀምራል። ፈርቲላይዜሽን ማለት ነው። ይህ ማለት የወንድ ዘር ፍሬና የሴት የዘር ፍሬ መገናኘት ማለት ነው። ስለዚህ የሴት የዘር ፍሬ እንቁልጤ ከተባለ ቦታ ላይ ይመረታል። እንግዲህ የወንድ የዘር ፍሬ ደግሞ እንግዲህ ቆለጥ ከሚባለው የአካል ክፍል ውስጥ ይመረታል። ከዛ ጃኩሌሽን ወይ ደግሞ ግንኙነት በሚደረግበት ሰዓት የሴት የዘር ፍሬ ወይ ደግሞ እንቁላል የሚባለው ከእንቁልጢ ላይ የወንድ የዘር ፍሬ ደግሞ ግንኙነት ጊዜ ወደ ሴቷ ብልት ከገባ በኋላ ይጠራራሉ፣ ይቀጣጠራሉ። ከዛ ደግሞ እንግዲህ ተደዋውለው ከተቀጣጠሩ በኋላ ለመጀመሪያ ጊዜ በኖርማሉ የሚገናኙት ወይ እንቁልጢ ወይ ደግሞ ፋሎፒያን ቲዩብ የሚባል ቱቦ ላይ ይሆናል ማለት ነው የቀጠሮ ቦታቸው። እንግዲህ ሁለቱ ተገናኝተው በቀጠሯቸው መሰረት ከተገናኙ በኋላ ከተወሰኑ ቀናት በኋላ የግድ ተያይዘው ከዛ ቱቦ ወደ ትልቅ ሆቴል ይመጣሉ። እሱም ይባላል ማህፀን ይባላል። ማህፀን ላይ ይመጡና ጥጋቸውን ይዛሉ። አንድ ላይ የሆኑና በጋራ ነው የሚሆኑት። ያው እንግዲህ ባልና ሚስት ከአንዷ ይቀዳል ይባል የለም። ስለዚህ አንድ ላይ ይሆናሉ። አንድ ላይ ከሆኑ በኋላ ኑሯቸውን ይመሰረታሉ ማለት ነው። የት ነው ኑሯቸውን ቤታቸውን የሚሰሩ? ማህፀን ውስጥ ይሆናል ማለት ነው። ስለዚህ እነዚህ እንግዲህ በእንግሊዝኛ እነዚህ አንድ ላይ ከተደበሉ በኋላ ብላስቶሲስት ይባላል። ከዛ አንድ ላይ ሆነው ማህፀን ውስጥ ይተከላሉ ወይ ደግሞ ኢምፕላንት ይሆናሉ ማለት ነው። ከዛ በኋላ እንግዲህ ከተወለዱ በኋላ ማደግ ይጀምራሉ፣ ወደ አንድ አካል ይመጣሉ ማለት ነው። ስለዚህ እርግዝና ከዚህ ውጭ አሁን ከነገርኳችሁ ውጭ ከሆነ ኤክቶፒክ ፕሬግናንሲ ወይ ደግሞ ከማህፀን ውጭ እርግዝና ተረግዞ ማነው ተረገዘ ይባላል ማለት ነው። እንግዲህ እንደ ጥናቶቹ ከሆነ ይህ ኤክቶፒክ ፕሬግናንሲ ወይ ደግሞ ከማህፀን ውጭ እርግዝና ከመጀመሪያዎቹ 12 ወራት እርግዝና ውስጥ ከ1 እስከ 2% የሚሆነው የእርግዝና ይሸፍናል ማለት ነው። ስለዚህ ማህፀን ውስጥ እርግዝና ካልተከሰተ ይህ እርግዝና የት ሊከሰት ይችላል ብለን የምናስብ ከሆነ አንደኛው የት ነው የሚከሰተው?
ቅድም ስነግራችሁ የነበረው ፋሎፒያን ቲዩብ የሚባለው ወይ ደግሞ ቦዬ እንቁልጥ የሚባለው እንግዲህ በሁለት በኩል ነው። ሁለት አይነት ቱቦች ናቸው ያሉ። እንግዲህ ሁለቱም ጋር ሊሆን ይችላል ወይ ደግሞ ከሁለቱ አንዱ ላይ ሊሆን ይችላል። ይሄኛው በአብዛኛው ከማህፀን ውጭ እርግዝና ሊከሰትበት የሚችል ነው፣ ምክንያቱም መንገድ ስለሆነ ማለት ነው። ስለዚህ መንገዱ ላይ ሊቀር ይችላል፣ ወደ ማህፀን ሳይመጣ መንገዱ ላይ ሊቀር ይችላል ማለት ነው። 95% ወይም 95 እጁን የሚይዘው ከማህፀን ውጭ እርግዝና ኤክቶፒክ ፕሬግናንሲ፣ ይሄኛው ቱባል ፕሬግናንሲ የሚባለው ነው፣ ቱቦ ላይ የሚቀረው ማለት ነው። እንግዲህ ቱቦ የተለያዩ ክፍሎች አሉ። ሰፋ ያለ የቱቦ ክፍል አለ፣ ጠበብ ያለ የቱቦ ክፍል አለ። እንግዲህ በእንግሊዘኛው ፊምብሬን ይባላል፣ አምፑላ ይባላል፣ ኢንተርስቲሽን እና ቢዝመስ የሚባል አለ። እንግዲህ በብዛት የሚከሰተው የአምፑላ ከሚባለው ትንሽ ሰፋ ያለው የቱቦ ክፍል ነው። ከዛ አንዳንዴ ደግሞ ቢዝመስ ይባላል፣ እሱ ላይም ሊከሰት ይችላል ማለት ነው። እነዚህ ቢዝመስ፣ ኢንተርስቲሽን እና ፊምብሬን ትንሽ ጠበብ ያሉ ክፍሎች ናቸው ማለት ነው። እንግዲህ ከቱቦ ውጭ ደግሞ የት ሊከሰት ይችላል ብላችሁ ከጠየቃችሁኝ አንደኛው እዛው እንግዲህ የወንድ የዘር ፍሬ ወይም ስፐርሙ ረጅም ጉዞ ተጉዞ የሴቱ የዘር ፍሬ ምንም አይነት እንቅስቃሴ ሳያደርግ ሲቀር ወደ ላይ ሄድና እዛው እንቁልጥ ላይ፣ ይሄ ማለት ተከርቸም የምንለው የወንዱ የዘር ፍሬ ቀጥታ ወደ ሴቱ የዘር ፍሬ ቤት አንኳኩቶ ውህደት ይፈጠርና እዛው ላይ ምንም አይነት እንቅስቃሴ ጉዞ ሳያደርግ እዛው ላይ ጽንስ ይፈጠርና እዛው ማደግ ይጀምራል ማለት ነው። ይሄኛው ኦቫሪያን ፕሬግናንሲ ይባላል። ሌላው ደግሞ እኩል መንገድ የሴቷም የዘር ፍሬ ወደ ታች ከማህፀን ወርዶ የወንዱም የዘር ፍሬ ወደ ላይ ከፍ አድርጎ ጉዞ ተጉዞ የማህፀን በር ላይ ወይ ደግሞ የማህፀን ጫፍ ላይ ሰርቪክስ የሚባለው ክፍል ላይ ይገናኛሉ። በዛች ጋር ከተገናኙ በኋላ እዛው አንድ ይሆናሉ፣ ማደግ ይጀምራል ማለት ነው። ሰርቫይካል ፕሬግናንሲ ይባላል። ሬር ነው። ሌላው ደግሞ ከቱቦ ከማህፀን ጫፍ ውጭም ከማህፀን ውጭም ሆድ ውስጥ ደግሞ ሊረገዝ ይችላል። ፊምብሬ ከሚባል እነዚህ ከላይ ቱቦ ጋር ሄዶ ከተገናኘ በኋላ ፊምብሬ የሚባለው ክፍል ይደርስና ከተገናኘ በኋላ ወደ ሆድ ይገባል። ወደ ማህፀን ማምጣቱን ትቶ መንገድ ይቀይርና በአጋጣሚ እንግዲህ ሹፌሩ ትንሽ መንገድ ይስትና ወደ ሆድ ይገባል። ይሄ ደግሞ ፔሪቶኒያል ፕሬግናንሲ የሚባለው ነው ማለት ነው። እንግዲህ በቁጥር እና እንደ ጥናቶቹ ከ10,000 ሰው ውስጥ አንድ እናት ላይ ሊከሰት ይችላል ተብሎ ይታሰባል። ሌላው ደግሞ የት ሊረገዝ ይችላል? ከዚህ በፊት የማህፀን ኦፕሬሽን ተደርጎ ከሆነ በዛኛው ማህፀን ኦፕሬሽን ክፍተት ላይ እርግዝናው ሊካሄድ ይችላል። እዛው ላይ ማደግ ሊጀምር ይችላል ማለት ነው። ይህ ማለት ከኖርማሉ ሜትሪያል ካቪቲ ከሚባለው ውጭ እርግዝናው ተፈጥሯል እንላለን ማለት ነው። አንዳንዴ ሁለት አይነት እርግዝና ሊከሰት ይችላል በአንዴ ማለት ነው። ያው መንታ እንደምንለው መንታ ሆኖ አንደኛው ማህፀን ውስጥ ሊሆን ይችላል፣ ሁለተኛው ግን ከማህፀን ውጭ ሊሆን ይችላል። ስለዚህ ሁለት አይነት እርግዝና ኤክቶፒክ ፕሬግናንሲ፣ ኖርማል ፕሬግናንሲ ሊከሰት የሚችልባቸው አጋጣሚዎች አሉ። ይህን ብዙ ጊዜ እንደ ሪስክ ልንቆጥራቸው የሚችለው ከዚህ በፊት ምንድነው እርግዝና ቢሏቸው አርቲፊሻል የሆነ ሪፕሮዳክቲቭ ቴራፒ የተጠቀሙ ሰዎች ላይ በብዛት እንደዚህ አይነት ነገር ሊከሰት ይችላል ተብሎ ይታሰባል፣ እንደ ጥናቶች ማለት ነው። እንግዲህ ከላይ ከጠቀስኳቸው ለዚህ ኤክቶፒክ ፕሬግናንሲ ወይ ደግሞ ከማህፀን ውጭ እርግዝና እንዲፈጠር የሚያደርጉ ሪስክ ፋክተሮች ምንድን ናቸው? ወይ ደግሞ ትልቅ ሚና የሚጫወቱት ምን ነገሮች ናቸው ለምንለው ትንሽ ልንገራችሁ። አንደኛው ምንድን ነው? የቱቦ
ቱቦዎቹ አፈጣጠር በተፈጥሮ አፈጣጠራቸው ኖርማል ካልሆነ ችግር ካለበት ወደ ኖርማል ወደ ፋሎፒያን ቲዩብ ወደ ማህፀን ለመውሰድ ስለሚቸገር እዛ ጋር እንዲረገዝ ሊያደርገው ይችላል ማለት ነው። ሌላው ደግሞ ከዚህ በፊት ኦፕሬሽን ካለ ቱቦ ላይ ሊሆን ይችላል፣ ወይ ደግሞ በቱቦ ዙሪያ ከዚህ በፊት ኦፕሬሽን ወይ ደግሞ ቀዶ ጥገና ሰርጀሪ ተሰርቶ ከሆነ እንግዲህ ቀዶ ጥገናው ሊሆን ይችላል ከዚህ በፊት ለነበረ ኤክቶፒክ ፕሬግናንሲ ወይ ደግሞ ከማህፀን ውጭ እርግዝና ሊሆን ይችላል፣ ወይ ደግሞ ሴትዮዋ መምከን ነገር ገጥሞት ለዛ ተብሎ የተሰራ ኦፕሬሽን ሊሆን ይችላል። ከዛ ደግሞ ኖርማል ሴትዮዋ ለማምከን ተፈልጎ መምከን ከፈለገች እንደዛ የተደረገ ከዛ በስተት የተረገዘ ሊሆን ይችላል ማለት ነው። ሌላው የአባላዘር በሽታዎች ወይ ደግሞ ህመም በተደጋጋሚ የተጠቃች እናት ቱቦ ተቀጥቶት ከሆነ ለዚህ ህመም ተጋላጭ ትሆናለች ማለት ነው። ሌላው እንግዲህ የወሊድ መቆጣጠሪያ እየተጠቀመች በአጋጣሚ ወሊድ መቆጣጠሪያው ፌል አድርጎ እንደዚህ አይነት ለምሳሌ አዩሲዲ የሚባል ማህፀን ውስጥ የሚቀበር መሳሪያ አለ። ያኛው አጋጣሚ ፌል ካደረገ ስራው መስራት ካልቻለ እንደዚህ አይነት ነገር ምክንያቱም ኖርማል እርግዝናው የሚካሄድበትን ቦታ ይሄ መሳሪያ ከያዘው የግድ ሌላ ቦታ መረገዝ ስላለበት ማድረግ ስላለበት ቦታውን ይቀይራል ማለት ነው። ከዛ የእርግዝና ከተከሰተ በኋላ ምን ሊፈጠር ይችላል የሚለውን ስናስብ አንደኛ እንግዲህ ከቱቦ ላይ ውርጃ ሊከሰት ይችላል፣ ቱቦ ሊፈነዳ ይችላል። ከዛ ደግሞ እዛው እየሞሸ ቱቦ ውስጥ ሊጠፋ ይችላል ማለት ነው። እንግዲህ ህክምና ሁለት አይነት ህክምና ነው። አንደኛው ኦፕሬሽን ህክምና አለው፣ የራሱ ጉዳትም ጥቅምም አለው። ሁለተኛው ደግሞ በመድኃኒት ነው። ስለዚህ የራሱ ጥቅም ጉዳትም አለ የሁለቱ። ለዛሬ በዚህ እንሰናበታለን። አስተያየት ኮመንታችሁን ኮመንት ቦክሱ ላይ አስቀምጡልን ማለት ነው። ደህና ሁኑ።